ትንቢቱ ሁለት ነው። አንዱ መከራ ነው፣ አንዱ ደስታ ነው። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያው ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። በተጨማሪም ቤተሰቦች ለቻናሉ አዲስ የሆናችሁት ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ። ቤተሰቦች በዚህ ፍጥነት ቻናላችን 15000 ሰብስክራይብ መግባቱን ተከትሎ ቃል በገባሁላችሁ መሰረት የ200 ብር ካርድ የሚያሸልሙን ጥያቄ ወደ እናንተ አቀርባለሁ። ቤተሰቦች በቪዲዮ ላይ ዋና አድርጌ በመጡት ርዕስ ጋር ተያያዥነት ያለው ነው። እሱም የአቡነ ሳይሮስ ያሁን የያዙት ስልጣን ከነሱ በፊት የያዙት አባት ማን ይባላሉ? ስማቸውን ለተከሰልን ሰው የ200 ብር ካርድ ጊቫዌ እንሰጣለን። ቤተሰቦች በተጨማሪም ቪዲዮ ላይክ ማድረግ እንዳይረሳ። እኔ በቪዲዮቹ ላይ እዚህ ሐሳብ አሴቴን እገልጻለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን ግለጹልኝ። ቤተሰቦች እኔ እዚህ የምናገረው ሁሉም ትክክል አይደለም። ልታረሙኝ ልታስተካክሉኝ ከፈለጋችሁ ኮሜንት ሴክሽን ላይ ግቡና አነጋግሩኝ። ወደ ቪዲዮዎች እንሄዳለን። አብራችሁን ቆዩ። ሰበር ዜና ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተሾሙ። ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው ተሾመዋል ማለት ነው። እንግዲህ እንደሚታወቀው በ3 ዓመት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ መቆየታቸው የሚታወስ ነው። ይህንን ተከትሎ ደግሞ የሥራ ዘመናቸውን በመጨረሳቸው በእሳቸው ምትክ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ እንዲሁም ደግሞ በብፁዕ አቡነ ጴጥሮስ ቦታ ደግሞ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ ተሾመዋል። አያይዘውም ደግሞ በርካታ ብፁዓን ሊቃነ ጳጳሳት የተለያየ ቦታ ዝውውር ሲደረግላቸው አዲስ አበባ ሀገረ ስብከትን ሲመሩ የነበሩት ብፁዕ አቡነ ሄኖክ በደቡብ አፍሪካ ሀገረ ስብከት የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው እንዲመሩና የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ የነበሩት ደግሞ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በዛሬው ዕለት በቅዱስ ሲኖዶስ ምልዓተ ጉባኤ ሹመት መሰጠቱ ታውቋል ማለት ነው። መረጃው ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። ሐሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ ቤተሰቦች ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ተመርጧል። በዚህ ጉዳይ ላይ ብዙ ሰዎች ተስማምቶበታል፣ ብዙ ሰዎችም ደግሞ አልተስማሙበትም። ለምንድን ነው ያልተስማሙት ብለን ደግሞ ብናነሳ ደግሞ በቀጣይ ቪዲዮ እስቲ አስረዳችኋለሁ። ወደ ቀጣዩ ቪዲዮ እንለፍ። በእኛ አስቀልዱ ችግር የለውም። ጥቁር ልበሱ ስትሉን ጥቁር እንለብሳለን። ይኸው ዛሬ ሹመቱንም ስንሰማ ነጭ ልብሳችንን ለብሰናል። ምክንያቱም ሹመቱ ስንጠብቀው የነበረው ነገር ስለሆነ ማለት ነው። እንደዛ የዘር መፈንጫ ያረጋትን ቤተክርስቲያን ዛሬ ስራ አስኪያጅ ሆኖ ለመምራት እሱስ ቢሆን እንዴት ቻለበት? እረ እንዴት ሳቅሙን አገኘ? ይሄ የማን ውሳኔ እንደሆነ እናውቃለን። ነገር ግን ፍትህ ለእግዚአብሔር ግልባጭ ለማርያም ብለን ዛሬም ድምጻችንን እናሰማለን። እባካችሁ ፍትህ ስጡን። እኛ ይሄንን ፈጽሞ እንቃወማለን፣ አንፈልገውም። ይሄንን ነገር ብንቀበል እነዛ ሻሸመኔ ላይ በጥይት የተደበደቡ ንጹህ ኦርቶዶክሳውያን ደማቸው ዛሬም ይጮሃልና እኛ ይሄንን ነገር በፍጹም አንቀበለውም። እንግዲህ ቤተሰቦች ወንድማችን የተናገረውን ነገር ሰምታችኋል። ብዙ ወጣቶች በዚህ ጉዳይ ላይ አልተስማሙም። ምክንያቱም ሹመቱ አይገባቸውም ብለው ነው የሚያስቡት። እናንተ በዚህ ጉዳይ ላይ እስቲ ምን ታስባላችሁ? ሹመቱ ይገባቸዋል ወይስ አይገባቸውም? ወይም ደግሞ ሹመቱ ተገቢ ነው ወይንስ አይደለም ብላችሁ እስቲ የእናንተን ሐሳብን ኮሜንት ላይ ያጋሩ። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሳውያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጬ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾሙ አባቶቼ እነሱ የሚፈልጉትን ነገር ለማድረግ እኛ ማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ፣ ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ከፍርሃት ግን አይደለም። ወላዲተ አምላክ ምስክሬ ነው። ነገር ግን ወቁት፣ እኛ ነገሩን ብንተው የማይተዋት አምላኳ በደሙ የመሰረታት ክርስቶስችን ቤተ ክርስቲያን አይተዋትም።
በዚሁ አጋጣሚ መምህራችን ታደሰ ወርቁን ፍቱት፣ ግድ የላችሁ። ታደሰ ወርቁ የልጆች አባት ነው፣ የልብ በሽተኛ ነው። ታደሰ ወርቁ ጎጥ፣ ነገድ፣ ዘር አቅም ቤተክርስቲያኗን ይወዳታል፣ ያፈቅራታል። ከዚህ ሌላ ምንም አጀንዳ የለው። ያደረጋችሁትን አድርጋችኋል። በጣም ብዙ 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 መባል ይችላል ወላዲተ አምላክ፣ ግን ምን ዋጋ አለው? ምን ዋጋ አለው? ቤተሰቦች የወንድማችን ንግግርን ሰምታችኋል። በዚህ ጉዳይ ላይ ወይም ደግሞ በሹመቱ ጉዳይ ላይ ያለውን ሐሳብ ያለውን አመለካከትን ገልጿል። ብዙ ወጣቶች በዚህ ጉዳይ ላይ ይስማሙበታል፣ ብዙዎችም ደግሞ ላይስማሙበትም ይችላሉ። ግን ቤተሰቦች ማስተዋል ያለብን ወደ ኋላ ተመለስን ሁሉ ነገርን ብናየው ነገሩ ተገቢ ነው ወይም ተገቢ አይደለም የሚለውን ውሳኔ ለመድረስ እንችላለን። ቤተሰቦች እስቲ ከጥቂት ዓመታት በፊት የተፈጠሩትን ነገሮችን እስቲ በቪዲዮ ላስታውሳችሁ። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ ፓትርያርክ መሾም አይችልም። አባሳሩ ውስጥ ጥያቄ ልጠይቅህ እስቲ። ሹመት ነው እንዴ እናንተ ግብ? ሹመት ለምንድን ነው የሚሆነው? ክቡርነቱ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው። በጎደለ ዓለም ውስጥ የሞላ ነገር ለምን እንጠብቃለን? እኛ አሁን የገባን እየተረዳን ያለ ነው። ያው ክቡርነቱ ያው ትንሽ ወደኛ ጫና እንደፈጠሩብን ነው እየተሰማን ያለ ነው። ምክንያቱም ያው ክህነት አይደገምም፣ አይለወጥም። አንዴ ነው የሚሾመው፣ ሁለቴ አይሾምም። ሁለት ጊዜ ሹመት የለም። ከማይደገሙት ምስጢራት አንዱ ክህነት ነው። ክህነት ማንም ሆነ ማን ከተሾመ አንድ ሊቀ ጳጳስ አንድ ዲያቆን ከሾመ ሌላ ፓትርያርክ መሾም አይችልም እና ከተከናወነ ሁለት ጊዜ ሹመት የለምና እንደዚህ መሆን አልነበረበትም የሚል ነገር ሐሳብ ነው ሁላችን ውስጥ ያለው። አሁን ትንሽ በጣም አስቸጋሪ ነው እና እኛም እሺ ብንል በየአቅጣጫው ሁሉም በየዞኑ በየምኑ ራሱን በራሱ ይሄዳል። አሁን ወለጋ ያለውም ወለጋ ራሱን ችሎ ሊኖር ይችላል። ሌላ አካባቢ ያለውም በራሱ ራሱን አደራጅቶ ሊኖር ይችላል። አባሳሩ ውስጥ ጥያቄ ልጠይቅህ እስቲ። ሹመት ነው እንዴ እናንተ ግብ? ሹመት ለምንድን ነው የሚሆነው? እናንተ ግብ እኮ ፍቅር ነው። የእናንተ ግብ ይቅርታ ነው። የእናንተ ግብ ክርስቶስን መምሰል ነው። እኔ እርሶን አባቴ ብዬ የምጠራዎት ለይቅርታ ያለዎትን ልብ፣ ለመተው ያለዎትን ልብ አይቼ ነው በዛን የምከተሉት። ሁለተኛ እኔ ማናችሁም ላይ ጫና አላደርግም። ሁላችሁም አባቶች ናችሁ። ሁላችሁም አንድ እንድትሆኑ የምፈልገው የተለየ ምጫነውም ፍላጎትም የለኝም። የእናንተ የገባኝ ሰሞኑን ስንወያይ የገባኝ ነገር ቋንቋ የሚያውቁ የአካባቢ ሰዎች አለመሾም፣ የፋይናንስ ስርዓት፣ የሹመት ስርዓት፣ ምደባ ስርዓት፣ ትምህርት ቤቶች ላይ ኮሌጆች ላይ ያለ ችግር አላችሁ። ይሄም በሙሉ ፖይንት ይዤ ከነሱ ጋር ተነጋገርኩ። ይሄማ የኛም ጥያቄ ነው እንመልሳለን አሉ። አንድ ሁለተኛ አሁን ላሉት ሹመት እርሶ የተሾሙበት መንገድና አሁን የተሾሙ ሰዎች የተሾሙበት መንገድ አንድ አይደለም። እርሶ ካለምንም መደነቃቀፍ ሁሉም ሰው አባቴ ብሎ የሚጠራዎት እነሱ የሚጠራዎት የመጡበት መንገድ ግልጽ ስለሆነ ነው። አሁን ደግሞ የተመረጡት ሰዎች ከነሱ ውስጥ ተገቢ የሆነ ለዚህ ማድረግ የሚበቁ ሰዎች ሊኖሩ ይችላሉ። ዜሮ ነው አይችሉም ያለም ሰው የለም። ግን በጋራ የተቀበላቸው ሲኖዶስ በጋራ ይይና ተወያይተን ከነሱም ውስጥ ለዚህ ጉዳይ የሚበቃ ሰው ካለ እንሹም። ከነሱ ውጭ ደግሞ እናንተ የዘነጋችኋቸው ሰዎች ካሉ ከዚህ ቀደም እኮ 100 ሰው ለ100 ሰው ቀርቦ ተመርጦ አይደለም ወይ የሚደረገው? ኦሮሞ ይሾም እሺ፣ በቋንቋ ይሰበክ እሺ፣ ግን የምንሾመው ኦሮሞ ደግሞ ህዝቡን የሚያገለግል መሆኑን ተወያይተን እናድርግ ማለት ምንም ክፋት አላይም። እነዚያም ሰዎች ቅድም በደንብ በምሳሌ እንደተገለጸው እኔ ሹመት አይመስለኝም፣ ኃላፊነት ነው። ለተጨማሪ ስራ ነው የምትወስዱ ኃላፊነቱን፣ ለተጨማሪ ጉዳት ለተጨማሪ ሳክሪፊኬሽን ነው።
የቀረም ሰው ካለ በዛው መንፈስ ያየዋል ብዬ አስባለሁ። ምናልባት ስትወያዩ ሁሉንም ትቀበሉ ትችላላችሁ፣ አላቅም። ገና ያልታየ ጉዳይ ስለሆነ ችግር እንኳን ቢኖር ግን ቤተክርስቲያኑን አንድ ከማድረግ እና ከሰላም አይበልጥም። አቡነ ጴጥሮስ ለምንድነው በሀገረ ስብከታቸው ቆይተው እንደ ሌሎቹ ሰዎች ህይወታቸውን ማቆየት ያልቻሉት? ነበራቸው ሀገረ ስብከት፣ ግዴታ የለባቸውም። ካሉበት ስፍራ ወጥተው አርበኞች ጋር ሆነው ለመሰዋት ግዴታ የለባቸውም። የተሰዉት በሀገረ ስብከታቸው ደግሞ አይደለም እና ለትልቁ ነገር ዋጋ መክፈል የሱ ምሳሌ መሆን እንጂ ክፋት ያለው አይመስለኝም። ለከበረው ነገር ነው ያረጋችሁ ያላችሁት እንጂ ለጥፋት አይደለም። እውነት ለመናገር ይቅርታ አድርጉልኝ፣ እነዚህ አባቶች እናንተ ላይ ጥላቻ የላቸውም፣ ይወዷችኋል፣ አብራችሁን እንድትሆኑ ይፈልጋሉ። ከዚህ የበለጠ ነገር እኔም ወዳጆቼም ማየት የምንፈልገው ነገር የለም። የጎደለ ካለስ ይጉደል፣ ዛሬ ነገ ይሞላል። ምን ችግር አለ? በአንድ ጊዜ የሚሞላ ነገር አለ እንዴ? ዓለም እኮ ጎደሎ ናት። በጎደለ ዓለም ውስጥ የሞላ ነገር ለምን እንጠብቃለን? እና ትንሽ መለስ ብንል የሚሻል ይመስለኛል። እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው። እኔ በዚህ ጉዳይ ላይ አንድ ነገር ልናገር የምችለው ሹመትም ስልጣንም ከክርስቶስ ነው። ስለዚህ ክርስቶስ የመረጠውን እግዚአብሔር የመረጠውን የወደደውን ነገር አርጓል ነው ብዬ ነው የማስበው። በዚህ ጉዳይ ላይ ያለኝ አመለካከት ይሄ ነው። የእናንተን ሐሳብ ግን እቀበላለሁ። ኮሜንት ሴክሽን ላይ አጋሩ። አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል። እሳቸው ቢያልፉ ብሔር አልነበረም አይደል? እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆነው በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ናት። ሲወድቁ ምን ይላል? እየተመራ መሆኑ በግልጽ እያሳየን ይገኛል። ይህንን ግልጽ ለማድረግ ከተፈለገ የዘንድሮው የ2014 የግንቦት ርክበ ካህናት የጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ምርጫ ሲካሄድ ለሁለተኛ ጊዜ ምን ማለት ነው? ለሁለተኛ ጊዜ የኦሮሞን ብፁዓን አባቶች ያገለለና የገፋ የመንፈስ ቅዱስ ምርጫ ሳይሆን በብሔር ብልጫ የተካሄደ መሆኑን የአደባባይ ሚስጥር ነው። የነውዲ እነሱ መቼ የተጻፈ ነው? ማን የጻፈው? የተጻፈው ሰኔ 16 ቀን 2014 ዓመተ ምህረት አለን የሚሉ ሰዎች ናቸው። ማን አንድ አይነት እንትን ነው፣ ፊርማ ነው። ብዙ አንድ አይነት ፊርማ አለው። አሁን ለምሳሌ እዚህ ወደ 10 ሰዎች አሉ። ፊርማው አንድ አይነት ነው፣ አንድ ሰው የፈረመው እና ይሄ የአጭበርባሪዎች ቤተ ክህነት የሚሰሩ ሰዎች ናቸው ይሄንን ያደረጉት። የምእመናን ጥያቄ ነው ብለው ነው ያመጡት። የምእመናን ጥያቄ ነው ብለው እንግዲህ አሁን ስናጠናው እርግጠኛ አይደለንም፣ ግን እንደ ጥርጣሬ ብለን ነው የምንወስደው። እና አቡነ ሳዊሮስ ያደራጇቸው የውጭ አርበኞች ናቸው። አቡነ ሳዊሮስ እኮ እዚህ ቁጭ ብለው ምርጫ ሲመረጥ 16 ነው ምናምን ድምጽ እኮ አግኝተዋል ለጠቅላይ ቤተ ክህነት ዋና ስራ አስኪያጅነት። ለምንድን ነው አቡነ ሳዊሮስ ሲወደቁ? ምክንያቱም ብቃት የላቸውም። ይሄን እናገራለሁ፣ ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይህን ያህል ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ከሀገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው እኚህ ሰውዬ ቤተክርስቲያንም ቢይዙ እነዚህ ሰዎች? ከዚያው ቀጥሎ ገንዘብ እንትን ብሎብናል። የአዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገረ ስብከት በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ ይሰጥ። ቁልቢ ቤተክርስቲያን ኦሮሞ ስለሆነ ኦሮሞ ውስጥ ያለው ነገር ሁሉ ኦሮሞ ነው መውሰድ ያለበት የሚል ይሄ የጋፈፋ ይሄን ቃል ልጠቀም ይቅርታ አድርግልኝና ይሄ በቃ ሁሉንም ጋፍ ወኔ ልብላው የሚል የስጋ አስተሳሰብ ያለው ነገር ነው። ይሄ ልብን ያደማል። ይሄ አሁን እዚህ ላይ ነው እንግዲህ እነዚህ ሰዎች ቤተክርስቲያን ሳትሆን አይምሯቸው ውስጥ ያሉት ቤተክርስቲያን የሚሰጠው ጥቅም ነው። የጵጵስና ክብርና የጵጵስና ኃላፊነት ሳይሆን ጵጵስና የሚያስገኘውን ጥቅም የሚፈልጉ ሰዎች ናቸው። ትንቢቱ ሁለት ነው። አንዱ መከራ ነው፣ አንዱ ደስታ ነው። ግን ሁለቱም አይቀሩ። ሁለቱም ደግሞ ሁሉም ይሁን ብለን አንደሰትም ነበርኛ። በተለይ መከራውን አንፈልገው እንዲቀር ግን አቅም የለም። መጀመሪያ ትልቅ በሽታ ይላካል እና አሁን ወደ ክርስቶስ ያልተመለሰ በጣም በደል ያበዛ ማንንም ዶክተር ማንንም ስፔሻል ማያድነው በሽታ ነው መጨረሻው ነው። ይሄ ተናገረ ሞሶ ጥላቻና ፍርሃት ምን ጥሩ ነገር አወሩም ይለናል። ጨፍሮ ምን እንግዲህ እየተጨፈረ ነው። በነው ጊዜ ተጨፍሮ ምን ለውጥ መጣ?
ውሃ ጥፋት ነው የመጣው። ሄሮድስን ያስገደለች ሄሮድያዳ ዮሐንስን ያስገደለች ዘፈነች፣ ንጉሡን ደስ አሰኘችው። ምን አገኘች? ዮሐንስ ተሰየፈ፣ መጨረሻ ግብፅም ተቀሰፈች። ሄሮድስም ተልቶ ገምቶ ነው የሞተው። ዘፈን ጭፈራ ምናምን ገዛ እና አሁን ይህንን ሳባትም ጳጳሳትም ካህናትም ትኩረት ሰጥተው እናት አባትም በጣም ትኩረት ሰጥተው ጋብ ማድረግ አለባቸው። አሁን ነው በአራት ማዕዘን ጦርነቱ እንደሚመጣው ሁሉ በሽታውም እንደዚህ ይመጣል። እነ ኢቦላ፣ እነ ኤችአይቪ፣ እነ ኮሮና አይነት ሳይሆን በቀን 3 አይነት አቀባበር እስኪቀበር ነው። ግዳማ ተገበው ልንገር ልጅ ጧት የሞቱ ብፁዓን ናቸው፣ ቀባሪ ያገኛሉ ቤተክርስቲያን። እኩል ቀን ላይ የሚሞቱ ትንሽ ይሻላሉ፣ የጎረቤት ቀባሪ ያገኛሉ። ከሰዓት የሚሞቱት ግን ሁሉም በየቤቱ ይሞታል። አረና ማቃብረይ አረ እኔም እኮ ሙሰብኝ ማልቀስ የለም ግን ይደክማል፣ ቀባሪውም ይደክማል። ከደጅ አውጥቶ እንደጣለው ወይ እሱ ራሱ ይሞታል ወይ ቤቱ ሞቶ ይገኛል የሚባለው እውነት ስንናገር ዓለም በሶስት መቀጫ ትቀጣለች። እንደ ዘላለም ማለት ነው የምታወሩ ምሕረት ሰላም አታወሩ ይሉናል። እኛ አሁን ማዕት እኮ አላወራሁ አሁን ማዕት አይደለም ያወራለሁ ስለ ወዴት ምን ነው የሚጣ ፈንታችን ይህ ትውልድ ነው አይደል? ይሄው ነው የሚጠብቀው። ብዙ በደሎች አሉ። አሁን የሚከውነው ሞት ነው። በቃ መዘጋጀታል ምለው ሞት ሰው ግድ ለጽድቅ ብቻ አይደል ሌላ ሞት ይዘጋጅ ምን አገባኝ። ለጽድቅ ይዘጋጅ ለኃጢአት ይዘጋጅ አንልም። ሞት ግን ለጽድቅም ለኩነኔም አማካዩ እሱ ነው። ስትሞት የት ነው ማን የፈጠረኝ? አሁን እያረኩ ነው አልሞትም ወይ እውነት አልሞትም ወይ ማለት አለበት ሰው። ማዕቱ ሳያልፍ ያቺ ደህና ቀናት መጣ ግን ደርሷል። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ ቤተሰቦች። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ።